ወያኔን ከመታን በኋላ ወያኔን በመከላከያ ተጠቅመን ከመታን በኋላ ዶክተር አብይን ለመምታት ፋኖን ማጠናከር አለብን የሚል አስደንጋጭ መልእክት ያስተላለፈው ያለ እውነትም ሆድ ከሀገር ይሰፋል የሚባለው አባባል ለሰውየው በደንብ የሚሰራ ነው። የገዱን መልስ ሰምቻለሁ። እሱ ላይ በደንብ የምንለው ነገር ይኖራል። በጣም ዝባዝንኬ ነው በዛው ላይ ዝባዝንኬውን አንብቤያለሁ። እናንተም ብዙ ቦታ ሰምታችኋል። ያልዘገበው ያልተነተነው የለም። ስትጠቃለል ሶስት ማጠቃለያ ብቻ ነው። ከዛው የመጀመሪያው ተጉዤ ነበር ብለዋል። እሱን አምኗል። ነገር ግን በወያኔ የወሰድነውን መጋራ ኦፕሬሽን ለድል መብቃታችንን የእንኳን ደስ አለን መግለጫ ለመስጠት ነው የሄድኩት ብሏል። የእንኳን ደስ አለን መግለጫ በስልክ አይነገርም ወይ አላውቅም። የኢትዮጵያ መከላከያ የሰሜን እዝ ሰራዊት ተቀብለው ያደረጉትን እንክብካቤ ወንድማዊ ድጋፍ ለማመስገን ነው የሄድኩት ብሏል። ሶስተኛ በኢትዮ ኤርትራ በጋራ ያደረግነውን የሰብአዊ ጥሰት ሊያመጣብን ስለሚችል የጋራ ጥንቃቄ ለመመካከር ነው ይላል። እንግዲህ እዚህኛው ላይ ነው ትንሽ ነጥብ የጣለው። ስለ ሰብአዊ በጋራ ሲጽፈው አክቹዋሊ እሱ አይደለም የጻፈው። ባይዘዌ ትላንትና ነግሬያቸዋለሁ። የመካድ ፍላጎት አልነበረው። አንዳንዶች ያፈተለከ ብለው ያቀርቡ አሉ። እነዚህ ከናምን ጋር ያደረገው የዋትስአፕ ልውውጥ ነው። በሱ ልውውጥ ከዛ ልውውጥ ጋር የሚመሳሰል ነገር ያወራሉ። ቬሪፋይ አላረኩም። ቬሪፋይ ስላላረኩ እንደ ተገቢ መረጃ አድርጌ ለማቅረብ እቸገራለሁ። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ያደረጉበት ቀን ከትግራይ የመጀመሪያ ያናገረው ደብረጽዮን ነው። አዲስ አበባ አንድ ሰው አለ። ከዛ በኋላ ባህላዊ ጀነራሎች መካከል ያናገረው ምግበይ ነው። በቀጥታ ያስተላለፉት ትዕዛዝ ሐሰት ነው እንድል ነው። ለዚህም እንደ እጅ መንሻ የቀረበው በካሽ ፔድ ኦፍ የሆነ መኖሪያ ቤት አሜሪካን ሀገር ሊገዙለት ይገዛሉ አይገዙም አላውቅም። መረጃ ምንጭ ነገረኝ ነው። ለዚህ መረጃ ባደረኩት ጥረት ሌላ ብዙ ፕሮግራም የሚያሰራ መረጃ የድምጽና የጽሁፍ መረጃዎችን አግኝ። የድምጽና የጽሁፍ መረጃ ስላችሁ ምን ያህል ክሬዲብል እንደሆነ ልነግራችሁ እየጠበቅኩ ያለሁት ፈቃድ ነው። ድምጾችን መጠቀም እችላለሁ አልችልም የሚለው ለዚህ መረጃ በሄድኩበት ርቀት ያገኘሁት የገዱን ብቻ አይደለም። እንደውም ከገዱ በላይ የለማን የጌታቸው አሰፋን የጀዋርን ጫካ ላይ ያሉት ከቁጥር ከትርጉም የሚገቡ አይደለም። እነዛን ቃለ ምልልስ ስታዩ ስልጣን ኦልሬዲ አልቋል። ማን እንደምረከብ እሱ ላይ ነው የሚጨቃጨቁት። ለማን ነው መሆን ያለበት አይደለም ጀዋር ነው መሆን በሚል ላይ ነው። ለማን የሚደግፉ ለምን ለማን እንደሚደግፉ ለማን የማይደግፉ ለምን እንደማይደግፉ ነው ሲከራከሩ የሚውሉት። እሱ ላይ እንግዲህ በሰፊው ወደፊት የሚመለስ ነው የሚሆነው። ገዱ ሳያውቀው ያመለጠው ምንድነው? የሰብአዊ መብት ጥሰት ሊያመጣብን ስለሚችል የጋራ ጥንቃቄ ለመመካከር ሄጃለሁ ነው። ስለዚህ የሰብአዊ መብት ጥሰት አንዱ አጀንዳ ነው ብሏል። እሱን እንዴት አድርጎ እንዳስገባ አላውቅም። ምናልባት እንደ ሲሳይ ግምት ከሆነ ጥገኝነት ሲጠይቅ አንዱ ኬዝ የሚያስመዘግበው ያን ያወራቸው ወሬዎች ጋር እንዳይጋጭበት ፈርቶ ይሁን አላውቅም። አይመስለኝም። እንደዛ ካላለ ስለማይታመንለት ከዛ ውጭ ያለው በሙሉ ክስ ነው። የሚገርማችሁ ክሱን ግን እሱ ለትግራይ ህዝብ ልዩ ፍቅር እንዳለው አብይ ግን የትግራይ ህዝብን ለመበቀል እኔ አብይ የሚገርመኝ ተበቅሎ ጨረሰኩ። እነ ጃልማሮ ኦሮሞን ተበቀለ ይላሉ። እነ ጀዋር የኦሮሞ ጠላት ነው፣ ኦሮሞን ከምድር ገጽ ለማጥፋት ነው ይላሉ። እነ ዘመነ ደግሞ አማራን ለማጥፋት ነው ይላል። እነ ሞንጆሪ ደግሞ ትግራይን ለማጥፋት ነው ይላል። እስካሁን እኛ ደቡቦች ነን እኮ እኛ ለማጥፋት አይደለም። ደቡብ ምዕራብ ስትሄዱ አረ ዶክተር አብይ ወርቃችን ነው፣ ሪዞርት ሰራልን፣ መንገድ ሰራልን ነው። ወደ ደቡብ ኢትዮጵያ ስትሄዱ ማነው ምን፣ ወደ ሴንትራል ስትሄዱ ምን፣ ጋምቤላ ስትሄዱ ምንም። እነዚህ ሶስት ዋና ያሉ ፖለቲከኞች ግን ፈጀናል። ቆይ ዶክተር አብይ ግን አላማው ምንድነው? እንደው አንዱ ላይ ቢቆሙ ጥሩ ነበር። እኔ እውነት ለማስመሰል ነው ብላችሁ በቃ ትግራይን አይወድም፣ ትግራይን ሊያጠፋ ነው የተነሳው ካሉ የትግራይ ሊያጠፋ ነው ካሉ በቃ ሁሉም ትግራይ ኦሮሞ ኤሊትምሮ ትግራይን ታጠፋለህ። ሁሉንም ካልክማ ውሸታም ነው፣ ውሸት ነው ማለት። ሁሉን ሊያጠፋ አይችልም። እንደማንን ይመራል? ለምሳሌ ኦሮሞ አማራ አንድ ላይ ሲደምር እኮ ከ67% በላይ ኢትዮጵያ ነች ማለት። ሰውየው ደግሞ ገናና ኢትዮጵያን የመፍጠር ህልም ያለው ነው። እንደውም ከተቸ ከአቅሙ በላይ ያሰበ ነው ብለህ ልታች ትችላለህ። ከመጣው ይኸው ቀይ ባህር ብሎ ሊሞት ነው። የአባቱን ዘር በሙሉ ሊያጠፋ ነው ብለህ ካሰብ፣ የእናቱን ዘር በሙሉ ሊያጠፋ ነው ብለህ ካሰብ፣ አንዳንድ ደግሞ ካሳይ ይሉታል። አብነት ካሳይ ነው፣ ትግሬ ነው ይሉታል። ምንጩ ኤርትራም ደግሞ ሊያጠፋ ነው ይላል። ምን አይነት ሎጂክ ነው?
ያ ማን ነው ነገረኛ ያለው ሰውዬ ዶክተር ማን ነው መናገር ብቻ አይደለም ባይዘው የማይችለው መጻፍም ነው የማይችለው ጽፎ የሚሰጠው ማን እንደሆነ ታውቃላችሁ ነው ባለኝ መረጃ ለማ መገርሳ ነው ጽፎ የሚሰጠው ለማ ተናገር ያለው ነው ቃል በቃል የሚናገረው ለማ የሚያውቀው ለማ የሚያውቀው ወይ ሊያውቅ የሚችለው ነገር በሙሉ እንዲህ ብለ ተናግሮኛል ብለ ጻፍ ተናገር ብሎ ጽፎ ሲሰጥ ባይዘው ጀዋር የሚናገረው ለማ ያዘዘው እንደ ጀዋርና ለማ መካከል ያለው ምን ታውቃላችሁ ጀዋር አንዳንዴ ለማ ያላለው ነው የሚያወራው በራሱ የሚያወራው ለዚህ ይጠረጥራል ለማ ጀዋርን ይጠረጥራል አይቀበልም ምልኬሳ መቶ ነው እሺ እዚህ ለማ አንዱ የሌላ የጎዳው ማንንም ታውቃላችሁ የሰላም ሚኒስትር ዴታ የሚለው ሁሉ እንዲል ያስገደደው ለማ ነው እኔ ባለኝ መረጃ የኦሮሞ ጽንፈኛው አብይን ጸረ ኦሮሞን ሊያጠፋ የተነሳ ኦሮሞን ለደመሰስ የተነሳ ለኦሮሞ ከፍተኛ ጥላቻ አለው አለ እሺ አማራን ደግሞ ካላጠፋ ብሎ ነግሮኛል ይላል እሺ አማራን ኦሮሞ ከተፋ ተበጠፍሟል አሁን ደግሞ ትግሬንም እንደምታጠፋ ነግረኛል ገዱ ምን ብለ ነበር ለማለት እንሞክራለን እስቲ ላሰማችሁ ገዱ በዚህ ጠቅላይ ሚኒስትሩን አንዱ የተቀየምኩት ምን ታውቃላችሁ ትልቁ የመጀመሪያ ስህተት ይሄን ሰውዬ ሐሳቡ ብቻ ሳይሆን ህልናው ብቻ ቁመቱን ብቻ ሳይሆን ህልናውም እጥርምጥም ያለ ሰውዬ ከባህር ዳር አንስቶ የውጭ ጉዳይ ሚኒስትር ያደረገበት ስህተት ተወዳዳሪ የማይገኝበት ትልቅ ስህተት እንደዚህ አይነት ትንሽ ሰው ትልቅ ቦታ አትሰጠው ኖ ትልቅ ስህተት ነው የተሰራው ባይዘ በቃ በታሪክ ሁሌ ስብራት ነው ብዬ ማስበው ያኔ መሰለ ውጭ ጉዳይ ሚኒስትር ቦታ ይሄን መሰለ ወራዳ ሰው ትንሽ ሰው ሐሳዊ ሰው ህልና ቢስ ሰው የማይታመን ሰው ሌባ ሰው ይዞ ለዚህ ደግሞ ዶክተር አብይ በመሾም ተጠያቂ ነው ለኔ ልክ አይደለም ዶክተር አብይ እሱ ያደረገው ከአማራ ግን አውጣኝ ስል ሄድ በፈለክበት ነው ማለት ነበረበት እንጂ ያኔ መሰለ የከበረ ስፍራ ሊሰጠው አይገባም ስህተት ቁጥር 1 በዚሁ ከዛ በኋላ ስህተት መሆኑን ሲያቅ ዶክተር አብይ አንስቶ ሰፈሩ ሰብሰብ አድርጎ ነበር ትክክል ከዛ በኋላ ሄድ ብሎታል ሉጣስን ውጣ ብሎታል ትልቁ ስህተት ደግሞ ባለፈው ፓርላማ ላይ ያወራው ነው ክር የሌለው ሰው እንዴት ለክሩ ትላለ ገዱ ክር ለክሩ ኖሮ ያውቃል ወይ የአማራን ህዝብ አሳልፎ ለመሸጥ ክር ያላገደው ሰው መቀሌ ሄዶ ለማጨብጨብ ክር ያላገደው ሰው ኢህአዴግን ለማገልገል ክር ያላገደው ሰው መልሶ ለመካድ ክር ያላገደው ሰው ሄዶ ከኤርትራውያን ጋር ባሽከርነት ለመስራት ክር ያላገደው ሰው በዚህ በባከነ እድሜ በቀር የባከነ ቅብን ላይ ተጨማሪ እድሜ ላይ ሆኖ ሴራ የሚሰራ ሰው ህልና አለው ክር አለው ሰው ነው ብሎ ማመኑ በእውነት ሁለተኛው ግዳንግድ የማልቀበለው ስህተት ይሄ ሰው ከመንግስት መውጣቱ ረፍት ነው ለምን ተሽለናል ውጭ ጉዳይ ሚኒስትር እሱ ከወጣ በኋላ ያኛው ገባ ወጣ አሁን ውጭ ጉዳይ ሚኒስትር አሜዚንግ ፕሮፋይላችን ጨምሯል ራንክ ጨምሯል ባይዘው ቼክ አድርጉ ተሰምነት ጨምሯል አስባችኋል በሱ ዘመን አሁን የሚመጡት የውጭ ጉዳይ ሚኒስትሮች ሁሉ ቢመጡ አውትሳይድ ሚኒስትር አምገዱ ካምፕሮ ማማራ አውትሳይድ ሚኒስትር ነኝ ምናምን ይያለ አስባችኋል ተዋርደን ነበርኩ እሱን የተከም ሰውዬ ያው ነው እኔ መለስተኛ እኔ ይቅርታ አድርጉልኝ ነክሻለሁ እስከመጨረሻው እስካሁን ወጥቶ ያልተናገረው ያው ስለሆነ ለኔ ስሙን አልጠራም ተመስገን አሁን ያለው የውጭ ጉዳይ ሚኒስትር ቫይብራንት ጂኒየስ ኦ ማይ ጉድነስ ኩራት እንዴት እንደሚሰማኝ ብቃት ያለ ሰው ሲመራ ተቋም ደስ እንደም እዛውዬ የሚጨነቀው ሲመጣ ምን ብዬ ቃል ላውጣ ብሎ እንዴ ውስጥ እኮ ቦክስ አማርኛና እንግሊዝኛ ተጣልተው እኮ የሚወጡት አማርኛው በጣም ግዙፍ ነው የሱ እንግሊዝኛው ቀጫጫ ነው በዛ ላይ ዕውቀት የለም ለማንኛውም እንስማ ምን ብሎ ነበር ጠቅላይ ሚኒስትር ዶክተር አብይ ምን ብሎ ነበር የሚለውን እነግራቸዋለሁ ከጦርነት በፊት ምን ብሎ ነበር የሚለው ይሄ ሰው ከጦርነት በፊት ብቻ አይደለም በጦርነቱ ጊዜ ምን ብሏል የሚለውን እንስማ የትግራይ ወራሪ ኃይል ዳግም የኢትዮጵያ ሀገራችን እና የአማራ ህዝብ ስጋት በማይሆንበት ደረጃ ማድረስ ነው ይሄንን ኃይል ትንቢቱ ሊፈጸም ይሆናል ወሎ ላይ ይቀበራል እናንተ ለማቅበር ትተባበራላችሁ ትሰለፋላችሁ አትሰለፉ አሰላለፋችሁ በምን የሚለው ኋላ መጣበታል ይወራሪ ኃይል
ይህንን ወረራ እየፈጸመው ያለው በሶስት ዓላማዎችን ለማሳካት ነው። ቁጥር 1 እኔ የማልገዛት እንደፈለኩ የማላረጋት ኢትዮጵያ መኖር የለባትም ብሎ ማፍረስ ነው። ኢትዮጵያን ለማፍረስ መከላከያን ማፍረስ ነው ቀዳሚው ጉዳይ። እየሰራ ያለው ይሄንን ነው። ቁጥር 1 ኢትዮጵያን ማፍረስ ነው። ሁለተኛ ለኢትዮጵያ በግዛት ላይ እንዳልኖር የትግራይ ልሂቃን ሁሉ ጊዜ ያልተሳካላቸው ምኞት ከ83 እስከ 2010 የተሳካ ነበር በተወሰነ ደረጃ። የትግራይ ልሂቃን ኢቨን ኮቲፔልፍ እኮ አላለም። የትግራይ ልሂቃን ዘላለም በታሪክም እንደሚነግረን ያልተሳካላቸው ሁሉ ጊዜ የበላይ መሆን ይፈልጋሉ። ከአቅማቸው በላይ ይመኛሉ። ይሄን እንቅፋት ሆኖ ኑሯል ብለው የሚያስቡት አማራ ነው። አሁንም በ2010 ከነበረ መንበራቸው እንዲወገዱ ያደረገን ዋናው አማራ ነው ብለው ያስባሉ። በእነሱ ቤት የኢትዮጵያ ሕዝብ ነው ጠልቶ ያባረራቸው። አኳያ አማራ የሚባለውን አከርካሪውን ሰብሩ አዋርዶ ሞራሉን አድቅቆ አደሂቶ ዳግመኛ ቀና ብሎ እንዳያይ ነው የትግራይ እናትና አንድ አማራ ቀና ብሎ እንዳያይ የሚለው። አማራ ድሮውንም የትግራይ እናትን ቀና ብሎ አይቶ አያውቅም በክፉ። አማራ እንደ ሕዝብ ቀና እንዳይል ማድረግ ነው። ወቁት። ዋናው ዓላማ ይሄ ነው። ሁለተኛ ዓላማ። ሶስተኛ ዓላማ ሀብት በመዝረፍ የዚህ ወራሪ ኃይል ወኪልና የጥቅም ተጋሪ የሆነውን የትግራይ ህብረተሰብ ክፍል ሁሉን አይደለም፣ ሁሉን ትግራይን ጠቅሞ አያውቅም፣ ወደፊትም አይጠቅም። የትግራይ ህብረተሰብ ክፍል የዚህ ኃይል ዋና ጥገኛ ትስስር የጥቅም ትስስር ያለውን ኃይል መጥቀም ነው። ይሄን በዚህ ወቅት ላይ የሆነውን ነገር ደግሞ ልጨምርላችሁ። ሌላም እንትን እላለሁ። ሌላም ቪዲዮ አለ ማሰማችሁ። እንግዲህ በወቅቱ በዚህ ንዴት ነው የተናገረው። ይሄ ወሎ ነው። የዛኑ ዕለት ከወሎ የደረሰኝ መረጃ ነው። በወቅቱ የዛኑ ዕለት ይሄ ፕሮግራም ካለቀ በኋላ የብልጽግና አባላትን በወቅቱ የአዴፓ ነው ብልጽግና የመንግስት ተቋማት ውስጥ የሚሰሩ ሹመኞችን እና ካድሬዎችን ሰብስቦ ወሎ ዩኒቨርሲቲ ውስጥ ስብሰባ አድርጎ ነበር። ገዱ ስብሰባ ሲያስገባ የመጀመሪያ ያደረገው ምንድነው? ሁሉም ሰው ስልኩን ሳይዝ እንዲገባ አደረገ። ያኔ ከልብም ወያኔ ይሰበራል ብሎ አምኖ ነበር። ነገር ግን ያኔ ነው ወያኔን ከመታን በኋላ ወያኔን በመከላከያ ተጠቅመን ከመታን በኋላ ዶክተር አብይን ለመምታት ፋኖን ማጠናከር አለብን የሚል አስደንጋጭ መልእክት ያስተላለፈው ያለ ባይዘወይ በዚህ ጉዞ ነው የአማራን ክልል ባለስልጣናት መጥለፍ የጀመረው ያኔ ነው። ከዛ በኋላ ኮንፊውዝድ ነው የሆኑት። መዋቅሩ ኮንፊውዝድ ነው የሆነው። ደፍረው እንዳይናገሩት የዶክተር አብይ አጠገብ ላይ ያለ ሰው ምንም ነው ማለት የማይችሉት ምንም ሚዲያ በሌለበት ግን በጠቅላይ ሚኒስትሩ ላይ ሲያሰር ነው። መሳሪያ እንዲሰበሰብ ከጦርነቱ ለሌላ ውጊያ እሱ እኔ የሰማሁት ኦሮሞን ለመውጋት እንዘጋጅ ሲል ነበር። ትግሬ እናጠፋለን ቀድመን የኦሮሞን ኃይል ተጠቅመን ከዛ ደግሞ የኦሮሞን ኃይል ደግሞ እናጠፋለን ለዚህ እንዘጋጅ ሲል ነበር። ያን መልእክት የሰሙ በህይወት አሉ ዛሬ ብዙ። ስልጣን ላይ ያለ ተነግሮኝ አልቀበልም ብዬ ተውኩት። ኋላ እንትን ስል መልሶ ደውሎ ነገረኝ። የዛ ስብሰባ ተሳታፊ የነበረው ወጣት መሰሪ ሰው ነው። ሆን ብሎ ለምንድነው ቲፒኤልኤፍ የማይለው? ለምንድነው የትግራይ ወራሪ ኃይል የሚለው? ሚዲያ ባለበት እንደዚህ ይላል፣ ከሚዲያ ውጭ ደግሞ ተጋሩን ነው የሚለው። በቀል የሚያወራ እንደ ህዝብ መጥፋት አለባቸው ብሎ የሚያምነው የሰውዬ ሰው ቅፍፍ ያለው ለምንድነው አይባልም? እንደዚህ ጽንፈኛ ማለት ትችላለህ፣ ቲፒኤልኤፍ ጁንታ ማለት ትችላለህ። የትግራይ ለምን አስፈለገ? ጥላቻ ካላረገሰ ትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ ያላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ታዲያ ጠቅላይ ሚኒስትሩ ያደለ ያለው ይሄ ምን ያሉ? ባለፈው ጠቅላይ ሚኒስትሩ አማራና ኦሮሞ ትግሬን ለማጋጨት ነው ውሸት ያመጣው አሉ። ይሄው ጠቅላይ ሚኒስትሩ እኛ ባንክ ሳንዘርፍ መጥቶ ባንክ ዘረፈ፣ እኛ ሳናፈርስ መጥቶ አፈረሰን። ይሄ ሰውዬ ከጣሊያን በላይ ያደረገን ያለ። የነዚህ የደናቁርት ስብስብ እንዴት አድርገን እንደምናሰለጥን ቤተሰብ በጸሎትና በጾም ነው በጸበል ነው የሚገባቸው። እነዚህ በተለይ መንጋውን እንዴት አድርገን ነው የምንታደገው? በጣም እኮ ከባዱ ፈተና እሱ ነው። ይሄ ወራሪ ኃይል የሚባለው ቁጥር 1 የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል ነው። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው። ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ
ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ ዋናው ጠላት የኢትዮጵያ ጠላት ቁጥር 1 ጠላት የትግራይ ወራሪ ኃይል ነው። ቁጥር 2 ቁጥር 3 ቁጥር 4 አሉ አይደል? ቁጥር 1 ሲጠፋ እነሱ ይዳከማሉ፣ የቀሩትን በቀላሉ እንትን ይላሉ። this is what እንደውም ራሱ አረጋገጠ። ይሄንኑ የዕለት ዕለት ነው የተናገረው። ባይዘው ቁጥር 1 ታለው አብይ ነው። አሜዚንግ ዛሬ ነው ዶቱ የሚገናኝልኝ። ቁጥር 1 ነው ህወሓት። እሱ ህወሓት አይደለም ያለው የትግራይ ወራሪ አለ፣ ነጋዴው አለ፣ ኤሊቱ አለ፣ በዲፕሎማሲው በምኑ ሰልፍ የሚወጡት በሙሉ ቁጥር 1 ጠላቱ ነው ካለ በኋላ ሌላ ቁጥር 2 እና ቁጥር 3 ቁጥር 4 አለ ዶክተር አብይና መንግስቱ ቁጥር 2 ባይዘው እንደዚህ እንደሚሰራ ካወቀ በኋላ ዶክተር አብይ ወደዚህ ሳብ ያደረገው። ሌላ አንድ የሰማሁት መረጃ በጣም በቁባቃ ፈሪ ነው። ባይዘው ሀገር ውስጥ መቀመጥ አይችልም ፈርቶ ልክ እየመጡ እንደሆነ ሲያቅ ሽማግሌ መላክ ነው የጀመረው። በምንድነው እነዚህ ፉፉ የሚበላበት ሀገር ምን ነበር? የሱ ልጆች አሉት ነጋዴዎች ፉፉ የሚበላበት ሀገር ምን ነበር? እሱ ብክድም ግን ዋናው የህወሓቶች ቃል አቀባይ የሆነ ሰው ከወራት በፊት ምን ብሎ ነበረ? እንስማ። ጠቅላይ ሚኒስትሩ የሰጠውን መልእክት ነው የሚለው። የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለ ክልብር ሁላችንንም አግኝተዋል። እኔ ጋር እንዳሰርተን ቆይቶ ነው የተመለሰው። ተመስገን ነው ያለ ምስክር ያለ ምን የማይተወን አምላክ። የእውነት ገዱ ይሄ ህዝብ እንደ ህዝብ መሰበር አለበት ስል ጌታቸው ጫካ ሆኖ የሚዋጋ ነው። መቼም ከጌታቸው በላይ እየቀረበ ከጌታቸው በላይ መስዋዕትነት የከፈለ ነው ገዱ የሚል ካለ እሱም ገዳዳ ነው። እሱ ጋር ለመነጋገር ሰው ስላልሆነ ሰው እስኪሆን መጠበቅ አለበት። የጌታቸው ምስክርነት ለየት የሚያደርገው ምንድነው ታውቃላችሁ? ጠቅላይ ሚኒስትሩ ጦርነቱ ሳይጀመር ሽማግሌ መላክ ብቻ አይደለም፣ ሴቶችን መላክ ብቻ አይደለም፣ የሃይማኖት አባት መላክ ብቻ አይደለም፣ በሚዲያ መናገር ብቻ አይደለም። ጠቅላይ ሚኒስትሩ መልእክተኛ ልከው ጦርነቱ እንዳይጀመር አብረን የምንኖርበትን ሁኔታ እናመቻች፣ ከተጀመረ የኢሳያስ መንግስት ይበቀላል፣ ያኔ ላስቆም አልችልም፣ ለምን ደካማ አድርጋችሁኛል ነው። ቴክኒካል መሳሪያው እናንተ ጋር ያለው፣ የሰው ኃይል እናንተ ጋር ያለው፣ ዲፕሎማሲ እናንተ ጋር ያለው፣ ገንዘብ እናንተ ጋር ያለው፣ አፓራትሱ እናንተ ጋር ያለው፣ ገልብጭ አይደለም የመጣሁት፣ ሁሉ ነገር እናንተ ጋር ያለው። ሌላው ደግሞ እንደነገዱ አይነት የተንጋደዱ አቅመቢሶች አጠገቤ ተከምረዋል፣ ሆዳሞች ባለ 2 ብላዎች ሞልተዋል። ግጭቱ ከጀመረ መንግስትን የማዳን ሀገርን የማዳን ስራ ብቻ ነው የሚችለው የሚሞክረው፣ ከበቀል ላድናችሁ አልችልም፣ ባንገባ ይሻላል ብለዋል ማለት ሶኔ ከጦርነቱ በኋላ ጦርነቱ ከተጀመረ በኋላ ገዱ ይሄን ሁሉ የተናገረ ብክድ ማተብ አልባ ህልና አልባ ጭንቅላትና ሆድ ቦታ የተቀያየሩበት እውነትም ሆድ ከሀገር ይሰፋል የሚባለው አባባል ለሰውየው በደንብ የሚሰራ ነው። ሰው እንዲያምኑት የተላከው አምባሳደር ሬድዋን ሁሴን ነው። አምባሳደር ሬድዋን ሁሴን ስለ ኤርትራ መንግስት ለረጅም ጊዜ በመንግስት ስራ ከመቆየት ባለፈ አመት ሙሉ አስመራ ቁጭ ብሎ ያጠና ነው። ምርጥ ፖለቲከኛ ነው አምባሳደር ሬድዋን። ምርጥ ኦራተር ነው፣ የመረጃ ሰው ነው፣ ከስር ያደገ ነው፣ ይገባዋል ነገር። ሰው ጠቅላይ ሚኒስትሩ እንዳለው እንደ ትንቢት ተፈጸሙ። እምብ ብለው ጠባቂውን መቱ፣ ጦርነቱ ተጀመረ። ግን ጦርነት ሲጀመር እኮ ለኩሰዋል፣ ልከዋል ወደ አስመራ ብዙ ተኩስ። ጠቅላይ ሚኒስትሩ ምን ያለው? ብቃት የለኝም፣ በዚህም ለመዋጋት ብቃት የለኝም። የተደበቀ ሴራ አይደለም፣ በሚዲያ የነበረ ነው። ገዱ የጀመርከው የኢሚግሬሽን ኬዝ ይሳካል። አንዱ እሱ ከሆነ ችግሩ አላውቅም።